በውሳኔው መሰረት ወደ እስር ቤት ተወሰዱና ተታሰሩ በኋላ እንደገና የሚያጋጥማቸውን ሁኔታ ደግሞ ወደ አራተኛውና ወደ መጨረሻው ኬላ ተሸጋገሩ ማለት ነው። ያን ደግሞ ለመያያዝ እንግዲህ ተፈተና ወደ ፈተና እየተሸጋገሩ ነው የመጡት። አሁን ደግሞ ያለ ወንጀላቸው እስር ቤት ገቡ። የእስር ቤት መግባታቸው ግን ምንም የተራዘመ ከባድ ፈተና ቢሆንም የመጨረሻ እንደሚሆን ነው። ከዚያ በኋላ ያው የዲን ምዕራፍ ይመጣል ማለት ነው። ወደ ከለማሁ ሲጅነ ፈተያን እሳቸው እስር ቤት በገቡበት ዕለት በአጋጣሚ ሁለት ወጣት የሆኑ ሰዎች እንደዚሁ በሌላ ወንጀል ተከሰው አብረው በአንድ ቀን እስር ቤት ገቡ ዩሱፍ ጋራ ማለት ነው። እሳቸው እንደገቡ እነዛም መጡ። ቃለ አሐዱሁማ እና ከሁለቱ እስረኞች አንደኛው ኢኒ አራኒ አሲሩ ኸምራን እኔ በመናሜ የወይን ጠጅ ስጠምቅ አይቼ ነበረ አለ። ወቃለ አኸሩ ሌላው ደግሞ ኢኒ አራኒ አህሚሉ ፈውቀ ረእሲ ኹብዛ በጭንቅላቴ ላይ ዳቦ ተሸክሜ ተሄዳየሁኝ ተእኩሉ ጦይሩ ሚንሁ እና ያንን ተሸክሜው የሚሄደውን ዳቦ አሞራ ስትበላውም አይቼ ነበረ አለ። እና ይህን ምናብ ባለፈው ሌሊት አይተን አሁን ተከሰን እዚህ መጣን እና ትልቅ ሰው ምናማችንን የሚፈታልን ስንፈልግ ነበረ። አንተ ሰውዬ ያው ትልቅ ትመስላለህና አሉ። በሰውነታቸው ሽማግሌ አልነበሩም፣ ግን መቼም አስተሳሰቡ የበሰለና ቀና ሰው ያስታውቃልና ከዛ ከእስረኛው መካከል እሳቸውን አመኗቸው ማለት ነው። ነቢና ቢተዊሊ አሁን የነገርንህን ምናማችን ምን አይነት ትርጓሜ እንዳለው እስቲ ንገረን ፍታልን አሏቸው። ኢና ነራከ ሚነል ሙህሲኒን አንተ ተጥሩ ሰዎች ነህ ብለን እንገምታለንና ያለንና እባክህ እንዲህ አይነት ምናም አይተን ነበረ አሁን ይኸው ሳናስበው ወደ እስር ቤት መጣን ምን እንደሚያስከትልብን አናውቅምና ምናማችንን ፍታልን ሰውዬ የሚል ጥያቄ ያቀረቡላቸው ነው። አሁን እንግዲህ የራሳቸውን ችግርና ፈተና ረስተው ስለ ዲን ማሰብና መጨነቅ ጀምረው ነበረ ማለት ነው። እነዚህ ሰዎች በአጋጣሚ ካፊሮች ናቸው። ያው የካፊር ባለስልጣን አገልጋዮች ነበሩ። በግል ችግራቸው ምክንያት ከዲያርተውና ተጠላልተው ነው የመጡት። አሁን እነዚህን ሰዎች ጥሩ መድረክ አገኘውኝ እንዳውም እስልምና ማስተማር አለብኝ ብለው ቆርጠው ተነሱ ማለት ነው። እስር ቤት ሆነው ዳዕዋ ሊያደርጉ ይህ ጊዜ ሰዎቹ ወዳውኑ ያችን ምናማቸውን መልስ እንዲሰጧቸውና እንዲፈቱላቸው ነበር ያቀረቡት። እሳቸው ግን የማያውቁት ሰው ጋራ መግባባት ብዙ ውጣ ውረድ አለበትና አጋጣሚ ካልሆነ በስተቀር በቀላሉ ሰዎቹ ጋራ መለማመድ አልችልም። ደግሞ ሰምን ለማመድ ድረስ ምናልባት እነሱ ተፈተው ሊሄዱብኝ ይችሉ ይሆናል አሉና አቋራጭ መንገድ በአጭር ወቅት እስልምናን እንዴት አድርገው ለማስጨበጥና ለማስረዳት እንደሚችሉ ሲያስቡ ነበር። አላህ ግን ለዛ ላሰቡት ነገር ስኬታማነት ሰዎቹ ራሳቸው ባለጉዳዮች ሆነው እንዲቀርቧቸው አደረገ። ባለጉዳይ ሰው እንግዲህ ቸግሮት በሚመጣ ጊዜ እንዲህ ቸግሮ የነበረ ብትረዳይ ብሎ ሲጠይቅ ይህንን ከማድረግ በፊት እኔ ደግሞ እምልህ ነገር አለ ካሉት ያን ጉዳዩን ለማስፈጸም ሲል ለመቀበል ዝግጁ ነው ማለት ነው። እና መልሱን ከመስጠታቸው በፊት አስቀድመው ስለ እስልምና ማስተዋወቅን መረጡ። ጥሩ ነው ያቀረባችሁት ሐሳብ፣ ግን ከዛ በፊት እኔ ደግሞ አንዳንድ ነገር ላነጋግራችሁ እወዳለሁ አሉና ምን አሉ? ቃል ላ የእቲኩማ ጧዓሙን ቱርዘቃኒህ አሉ። እዚህ እስር ቤት እያላችሁ የምትሰጡት የሆነ ምግብ አይመጣላችሁም ኢላ ነበቱኩማ ቢተዊሊህ ቀብለ አየትየኩማ ምግቡ እዚህ ከመምጣቱና ከመድረሱ በፊት ምን አይነት ምግብ እንደሚመጣና እንደሚላክላችሁ የምነግራችሁ በሆን እንጂ እንኳን ምናም መፍታት ቀርቶ ማለታችሁ። በገሃዱ ዓለም እንኳን እናንተ አሁን እስር ቤት ናችሁ። ቤተሰቦቻችሁ ዘመድ ወዳጆቻችሁ ነገሌ ታስረዋል ሲባል ቁርስ እያዘጋጁ ያመጡላችኋል። ያ ቁርስ ከመምጣቱ በፊት አሁን ነገ ጧት የሚመጣላችሁ ቁርስ ይሄን ይመስላል ብዬ ብነግራችሁ፣ ከነገ ማታ ደግሞ የሚመጣው ራት እንዲህ ነው ብዬ ብነግራችሁ እንኳን አልሳሳትም እንኳን ምናም መፍታት አሉ። መጀመሪያ ራሳቸውን ማስተዋወቃቸው ነው እምነት እንዲያድርባቸውና የሚሉትን ነገር ሁሉ ለመቀበል ዝግጁ እንዲሆኑ ማለት ነው። ይህ ጊዜ ሰዎቹ በጣም ደስ አላቸው፣ ይበልጥ ተከፈቱ። እውነትም ይሄ ችሎታ ያለው ሰው ነው።
አሉና ወዳውኑም ደግሞ ያ ያሉትን ነገር ማረጋገጥ ጀመሩ። ነገ ጧት በል እንግዲህ እስቲ ለአመሉ እንዲህ አይነት ምግብ በእንዲህ አይነት ዕቃ ይመጣልሃል ብለው ተናገሩ። ያቺ ምግብ ባሏት መልክ መጣች በዛው ዕቃዋ ማለት ነው። የጊዜ ሰዎቹ ሙሉ በሙሉ እምነት አደረባቸው። ካፊር መቼም ትንሽ ነገር ካየ በቀላሉ ነውና የሚርበተበተው ይሄማ እውነቱን መልአክ ነው አሉና አከበሯቸው ማለት ነው። ይህን ሲያረጉ ደግሞ አምልኮቱን ወደ እሳቸው እንዳያዞሩባቸው በመስጋት ወዳውኑ በጣም ንቁ ነበሩና ዛሊኩማ ሚማ አለመኒ ረቢ አሉ። የኔን ማንነት ላስተዋውቃቸውና ለኔ ክብር እንድትሰጡኝ ብዬ አይደለም፣ የጌታዬ ያሳወቀኝ ዕውቀት ነው ይላል። ዋናው እንግዲህ የአላህ ሩሱሎች ሰዎችን ጌታቸው ጋር ማገናኘትና ማስተዋወቅ ነው እንጂ በአላህ ስም ራሳቸውን መታወቅ ስለማይፈልጉ ይህንን አሁን እንዲህ ላረግ የቻልኩት እኔ በተፈጥሮ በግል ጥረት ሳይሆን ሰማይ ምድርን የፈጠረው የሁላችንም ኻሊቅ የሆነው ጌታዬ አሳውቆኝ ነው አሉ ማለት ነው። እና እንዴት ነው ጌታ ብለው እንዲጠይቋቸው ራሳቸው ስለ አላህ ጋበዟቸው ማለት ነው። በስም ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ አላህ ደግሞ ከሌሎች ሰዎች መካከል እኔን መርጦ እንዲህ አይነት ዕውቀት ሊሰጠኝ የቻለበት ምክንያቱ ምን መሰላችሁ አሉ። በአላህ የማያምኑትን ሰዎች እምነትና ሃይማኖት እርግፍ አድርጌ በመተዌ ነው አሉ። አየሁ በጃዙር እናንተ የምታምኑትን አይነት እምነት ትቼ አላህ የሚወደውን አይነት እምነት ስለምከተል ብቻ ነው ጌታ የወደደኝ እንጂ እኔም እንደናንተ ሰው ነኝ ማለታቸው። ወሁም ቢልአኺረቲሁም ካፊሩን እና እነዛ በአላህ የማያምኑ የሆኑ ወገኖች ከሞት በኋላ መነሳትና መመንዳትን ጭምር የሚክዱ የሚያስተባብሉ የሆኑት ሰዎች እምነት የነሱን ትቼ አላህ Subhanahu Wa Ta'ala የነገረኝንና የመከረኝን ስለተቀበልኩና በፍቃዱ ስለተመራሁኝ ለዚህ ነው እኔን እንዲህ አይነት ዕውቀት ባለቤት ሊያደርገኝ የቻለው። ስለዚህ እናንተም እንደኔ በአላህ ብታምኑና ለሱ ታማኞች ብትሆኑ የዚህ አይነት እድል ሊሰጣችሁ ይችል ይሆናል በማለት በጃዙር መስበክ ጀመሩ ማለት ነው። ወተባቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ እና እንግዲህ በአላህና በመጨረሻ ቀን የማያምኑትን ሰዎች ሃይማኖት ብቻ ለትክክለኛው እምነት ብቻ እጅን ሰጣው ይስላችሁ የነማንን እምነት ብትሉኝ ለምሳሌ የቅድመ አባቶችን የነ ኢብራሂምን የነ ኢስሐቅና የነ ያዕቁብን እምነት ስለተከተልኩ ነው አሉ። አሁንም እንደገና በጃዙር ደግሞ ወፋራይ ሳይሆኑ የተላላቅ ዘር መሆናቸውንም አስተዋወቁ ማለት ነው። የሰዎቹ ልጅ የነገር ልጅ ነው ሲባል በብዙ ጊዜ ክብደት ይሰጣልና እነዚህ አሁን የተጠቀሱት ቅድመ አባቶችና አያቶች በእነዚህ ሰዎች ዘንዳ በታሪክ ይታወቃሉ። ከነብዩ ኢብራሂም ሲባል አልሰማህም፣ ኢስሐቅ ሲባል ያዕቆብ የነሱ ልጅ ነኝ እና የነሱ ልጅ እንደመሆኔ ደግሞ በስጋ ብቻ ሳይሆን በእምነትና በተግባርም የነሱን ፈለግ ስለተከተልኩኝ አላህ ወዶኝ ነው ለዚህ ያበቃኝ አሏቸው ማለት ነው። እና በበረካቸው ለማለት ሳይሆን እነሱን አላህ እንደወደዳቸው የነሱን መስመር እኔም በመከተሌ እኔንም ያው የአባቶችን ደረጃ ሰጥቶኝ ነው ብለው አታወቁ ማለት ነው። ማካነ ለና አንሽሪከ ቢላሂ ሚን ሸይኢን እነዚህ አሁን የጠቀስኩላችሁ አባቶችም ሆነ እኔ በአላህ ምንም ነገር ማጋራት የለብንም። ሁልጊዜ ሽርክ የሚባል ነገር ነክቶንና ደርሶብን አያውቅም። እና ሰዎች ከኛ የሚለዩት እንግዲህ በሽርክ ነው ከአላህ ጋር የሚጣሉት ማለታቸው። እኔ ግን ተራሴ ብቻ ሳይሆን አባቴም ቅድመ አባቴም አያቴም ጭምር ሽርክ የሚባል ነገር ጭራሽ ነክቶን የማያውቅ ለአላህ ፍጹም ታማኞችና ታዛዦች በመሆናችን አላህ የባረከንና የወደደን ቤተሰቦች ነን። ስለዚህ እንግዲህ የነዛ ሰዎች ዘር እንደገና የነሱ ታሪክ አዳሽና የነሱ አማና ተቀባይ በመሆኔ ነው አላህ ለዚህ ያበቃኝ ይሏቸዋል። ذلك من فضل الله علينا አሁን ደግሞ ጉራ እንዳይሆንባቸው ራሴም በእውቀት በጣም የበለጠኩ ነኝ ደግሞ የትልቅ ሰው ዘር ነኝ ሲባል አሁንም ራሱን የማስተዋወቅና ከፍ ከፍ የማድረግ የማጋነን ሁኔታ እንዳይጠረጠሩ ደግሞ አሁንም እክራስ አደረጉ። ይህ ለኔም ሆነ ለነዚህ ለተላላቅ አባቶችና አያቶች አሁን የጠቀስኩላችሁ ደረጃና ማዕረግ ከአላህ ቁርባትና ጸጋ የተገኘ ነው።
እኛ ከማንም ሰው አንበልጥም አላህ ግን Subhanahu Wa Ta'ala ለእንዲህ አይነት ታላቅ ደረጃ ስለመረጠንና ስላበቃን ነው ብለው አሁንም አላህ ጋር አያያዙ ዋናው የሚፈልጉት አላህን ማስተዋወቅ ነውና ማለት ነው من فضل الله علينا وعلى الناس الله በእኛ በቤተሰቦቻችንና እንደገና በሌሎችም የሰው ልጆች ሁሉ የቸረውና የለገሰው ችሮታው ነው ማለት እኛ በቀጥታ መጀመሪያው ነብዮች በመሆናችን የመጀመሪያ ተጠቃሚዎች ነን በአላህ ሪሳላ ከዛ ደግሞ በእኛ አማካይነት ሌሎችን ሰዎች ሁሉ ተሽርክ አውጥቶ ለኢማን ለተውሂድ ያበቃበት የሆነ የአላህ ችሮታና ጸጋ ነው ወላኪና አክሰረና ሲላይሽኩሩ ግን አብዛኛዎቹ ሰዎች ይህንን የመሰለ የአላህን ጸጋና ችሮታ የኢማንን ጥቅም አውቀው አያመሰግኑትም እንጂ ቢያመሰግኑት ኑሮ ምንኛ ታላቅ እድል መሰላችሁ በማለት ወደሳቸው እምነት እንዳው እኔንን እምነት ተቀበሉ ብለው በቀጥታ ሳይናገሩ አቋመጧቸውና አሻፈዷቸው ማለት ነው ወደናሱ ለመምጣት እንዲፈልጉ አደረጓቸው እንግዲህ አሁን ስሜታቸውን አዩ በጣም ተነኩ ሰዎች ታዲያ ትክክለኛው እምነት ይህ ከሆነ እኛ ስለምን እንዳንተ አንሆንም የሚል ስሜት ካሳደሩባቸው በኋላ አሁን ቀጥታ ያው ነገሩን ቅጭቱን ብነግራቸው አይቀየሙምና አይሸሹም ማለትን ሲያውቁ ቀጥለው ስለ ሽርክ ርኩስነትና ስለ ተውሂድ አስፈላጊነት ሊገልጹላቸው ነው ማለት ነው ያ ሳሂበይ ሲጅኒ እናንተ የእስር ቤት ጓዶች አሏቸው በማባበል መልኩ ማለት ነው ስማቸውንም ገና ያላወቋቸው ይመስላሉ አርባቡ ሙተፈሪቁነ ኸይሩን እንግዲህ ስለኛና ስለ ቤተሰቦቻችን የእምነት አቋም በቀላሉም ቢሆን የጠቆምኩላችሁ ይመስለኛል በእናንተ አስተያየትስ የተለያዩ የሆኑ ጣዖታቶችና ህገወጥ አመለክቶች የተሻሉ ናቸው ይመስላችኋል አሚላሁል ዋሂዱል ቀሃር ወይም ሁሉንም ጠቅሎ የሚዳኘው ብቸኛና ኃያል የሆነው አላህ ይሻላል በማለት በጥያቄ መልክ አቀረቡላቸው ማለት ነው ፍርዱን ለእናንተ ልተው ማለታቸው ነው እንግዲህ ስለ ተውሂድ ባጭሩም ቢሆን እኛም ከአባት አያቶቻችን የወረስነውና ያመጣነው እምነት ምን እንደሚመስል ይህንንም እምነት አላህ የወደደውና የባረከው ከመሆኑ የተነሳ እኛን ለምን አይነት ውጤት እንዳበቃን ነገርኳችሁ ግን ከዚህ ውጪ ያሉት ደግሞ የተለያየ እምነት የሚከተሉት በብዙ የሚቆጠሩ እና የሚደረደሩ የሆኑ የሚሰሙ የማይሰሙ የሆኑ የተለያዩ አማልክቶችን ያመልካሉ ታዲያ ማንኛው ይሻላል የተለያዩ በጣም ቁጥራቸው የተበራከቱ የሆኑ አማልክቶች ጣዖቶችና ጽላቶች ይሻላሉ ወይም ብቸኛና ኃያል ሁሉን ነገር የሚረታና የሚያሸንፍ የሆነውን ጌታ ብቻ አውቆ ለእርሱ ብቻ መገዛትና ታማኝ መሆን ይሻል ይመስላችኋልን በማለት ጥያቄ ያቀረቡላቸው ማለት ነው ይህ ጊዜ ጭንቅላታቸውን በመወዝወዝ በሐሳቡ መስማማታቸውን ገለጹላቸው ይባላል ቀጠሉበት ማታቡዱነ ሚን ዱኒኒ እንግዲያውስ እውነቱን ልንገራችሁ ከአላህ በስተቀር የምትገዙትና የምታመልኩት ነገር የለም ኢላ አስማአን ሰመይቱሙሃ አንቱም ወአባኡኩም እናንተም ሆናችሁ አባቶቻችሁ እንዲሁ በባዶ የሰየማችኋቸው ስሞችን ተጠሪ የሌላቸው ባዶ ስሞችን እንጂ ሌላ አታመልኩም አሏቸው ማ አንዘለላሁ ቢሃ ሚን ሱልጣን እነዚህ ጣዖቶች ጌታ ለመሆናቸው የሚያረጋግጡ ማስረጃዎች አላህ አላወረደባቸውም ኢኒል ሁክሙ ኢላ ሊላህ በዚህ ጉዳይ ውሳኔና ፍርዱ ለአላህ እንጂ ለማንም አይደለም አመራ አላ ተዕቡዱ ኢላ ኢያ እርሱ ደግሞ ከእርሱ በስተቀር ማንንም እንዳትገዙና እንዳታመልኩ አዟልና አጥብቆ አስጠንቅቋል አሏቸው ምክንያቱም ሰው መቼም ራሱን መጠበቅ የተለመደ ነውና እሳቸው ከአባት ላይ ከአያቴ የወረሱት ተውሂድ ነው ብለው ሲናገሩ እኛም እኮ ያው ከአባቶቻችን ከአያቶቻችን የመጣልን ነው ብለው እንዳይከራከሯቸው እናንተም ብትጀምሩት ከላይም ሲወርድ ሲዋረድ ቢመጣና ብትወርሱትም ዙሮ የማይሰማ የማይለማ የማይጠቅም እንደውም ስም እንጂ ተጠሪ የሌለው ባዶ ነገር ነው እኮ እየተገዛችሁ ያላችሁት አሏቸው ማለት ነው ذلك الدين القيم ትክክለኛውና የወጥ የሆነው መንገድ እኔ የነገርኳችሁ ነው
ለአላሁ الواحد ብቻ ማደር ማለት ነው ሌላውን ሁሉ እርግፍ አድርጎ ትቶ ወላኪን አከረ الناس لا يعلمون ግን ከሰዎች አብዛኛዎቹ የተለያዩ አማልክቶች እንደማይፈይዱ አንድ አላሁ الواحد ደግሞ በቂ መሆኑን አያውቁም ባለማወቃቸው ሁሉ ሲሳሳቱና ሲጠፉ ይገኛሉ እንጂ ያውቁ ኑሮ ትክክለኛው ይህ ብቻ ነበር አሏቸው ነው ይህንን ካሉ እንግዲህ መለክታቸውን ካስተላለፉ በኋላ በጣልቃ ገብነት እንደገና ወደ እነሱ ጥያቄ ሊመጡላቸው ነው እንግዲህ እኔ አስቀድሜ እናንተን ለማነጋገር ያሰብኩት ነገር ነበረ ስለ ሃይማኖት ይህንን ከነገርኳችሁ በኋላ አሁን ደግሞ ወደ እናንተ ጥያቄ ልመለስ ብለው መናማቸውን ሊፈቱ ነው በሚቀጥለው ማለት ነው ያ صاحب السجن እናንተ የእስር ቤት ጓዶች አሏቸው አሁን አማ አሐዱኩማ ወደ እናንተ ጥያቄ ልመለስና ያው ባቀረባችሁት መሰረት ከሁለት አንዳችሁ አሉ እስቲ ረበው ኸምረን ያው በመናሙ ወይነ ጠጅ ሲጠምቃ አይቻለሁ ይዟልና ፍችማ ያስፈልገው ይሄ ገሃዱን ነው ያሳየ አሁን ከዚህ ከታሰርክበት ወንጀል በነጻ ተወጣና ያው ወደ ስራ ተመለስና እንደለመርክ ያንኑ ኸምረን ትቀዳለህ ላለቃህ ማለት ነው አሉ ወአመል አኸሩ ያኛው ደግሞ ዳቦ ተሸክሜ ከራሴ ላይ ያለውን ዳቦ አሞራት ይበላብኝ ያየሁኝ የሚለው አሉ ፈይስለቡ በወንጀሉ በነጻ መለቀቁ ይቀርና ይረጋገጥበታል በዛ መሰረት በአደባባይ ይተከላል ማለት ነው ፈተኩሉ ጦሩ ምረቲ እና ዳቦ ራሴ ላይ አሞራ በላው የሚለው ራሱ አሞራው ጭንቅላቱን ይጎረጉረዋል ማለት ነው ብለው ፈቱበት ማለት የጊዜ ተደናገጡና ፈረኛ እንደዛ አይነት ምናም አላየንም አሉ ይባላል ወዲህ الامر الذي ተስተፍያን አያችሁም አላያችሁም የጠየቃችሁኝ ነገር በዚህ መልክ ተፈጽሟል አላህ Subhanahu Wa Ta'ala ፍቹ እንደሆነ አሳውቆኛልና እንግዲህ የራሳችሁ ጉዳይ በማለት ደመደሙ ማለት ነው መናም እንደፈቹ ነው እንደሚባለው ያልሆነ ሰው አታስፈቱ ይባላል እና ያኛው እርግጥ ጥሩ የመልስ አግኝቷል ባለመጠጡ ይሄኛው ግን ባላሰበው መልኩ ሞት እንደሚፈረድበት እንደሚሰቀል መርዶውን ሲያስታቅፉት ደነገጠ እሱ ብቻ ሳይሆን ጓደኛውም አብሮ ደንግጦ ሁለታችንም አላየንም ዝም ብለን የጠየቅነው አሉ አያችሁም አላያችሁም መልሱ ይሄ ነው ካሁን በኋላ ውጤቱን ጠብቁ በማለት ነገራቸውን ጨረሱ ይላል እና እንግዲህ ዋናው ቁም ነገር ነብዩላህ ኢየሱስ በዛይ ቃውጢ ቀን እስር ቤት ገብተው ባገኙት እድልና አጋጣሚ ችግራቸውን የራሳቸውን ወደ ጎን ስተውት እንዴት ፈታለው እንዴት ወጣለው የሚለውን ነገር ረስተው የአላህን መልእክት ተውሂድን እንዴት እንደሚያስተምሩና ሽርክን እንዴት አድርገው ደግሞ ውጥንቅጡን አውጥተው እንደሚያወግዙት ነው የሚያሳየን እንግዲህ ዳኢ የሆነ ሰው ትክክለኛ ሙእሚን የሆነ ሰው የትም ቦታ ቢሄድ መድረክ አያጣም የሚባለው ለዚህ ነው እስር ቤት እንኳን ቢሆን እዛው እስር ቤት የሚመጡትን ሰዎች ማስተማር ይቻላል አላማ እስካለው ድረስ ይባላል ማለት ነው ለዚህ አባባል ማረጋገጫው ይህ ነው وقال للذي ظن أنه ناج منهم اذكرني عند ربك فأنساه الشيطان ذكر ربه فلبث في السجن بضع سنين وقال الملك إني أرى 7 بقرات سمان يأكلهن 7 عجاف و7 سنبلات خضر وأخرى يابسات يا أيها الملأ أفتوني في رؤياي إن كنتم للرؤيا تعبرون قالوا أضغاث أحلام وما نحن بتأويل الأحلام بعالمين وقال الذي نجا منهما وادكر بعد أمة أنا أنبئكم بتأويله فأرسلون يوسف أيها الصديق أفتنا في 7 بقرات سمان يأكلوهن 7 عجاف و7 سنبلات خضر وأخرى يابسات لعلي أرجع إلى الناس لعلهم يعلمون قال تزرعون 7 سنين دأبا فما حصدتم فذروه في سنبله إلا قليلا مما تأكلون ثم يأتي من بعد ذلك 7 شداد يأكلن ما قدمتم لهن إلا قليلا مما تحصنون ثم يأتي من بعد ذلك عام فيه يغاث الناس وفيه يعصرون وقال للذي ظن أنه ناج منهم اذكرني عند ربك እና ነብዩላህ ዩሱፍ አሁንም ፈተናቸው እንዳያልቅ
ያልሆነ መልእክት ደግሞ ሊያስተላልፉ ነው ማለት ነው። ከነዚህ ከሁለት የእስር ቤት ጓዶች መካከል በነፃ ይለቀቃልና ይፈታል ብለው የገመቱትን ሰውዬ የሚከተለውን መልእክት እንዲያደርስላቸው አዘዙት ማለት ነው። ከሁለት አንዳችሁ ያው እንደምትወጡ ነው እና የወጣ እንደሆነ አንተ የወጣው ሰውዬ እዛ አለቃ ዘንድ ስትሄድ ባለ ስልጣኑ ዘንድ ይለዋል እذكرني عند ربك እንደ ሰይድከ እንደ መሊክ ማለት ነው። ንጉሱ ዘንዳ ረንዳው ያላግባብ የታሰረ አንድ ጉፉ ሰውዬ አለ እዛ ዝም ብሎ ይሰቃያል ብለህ እስቲ አስታውስልኝ ይሉታል ማለት ነው። እሱ ለጊዜው እሺ ቢላቸውም ግን ፈአንሳው ሸይጣኑ ዚክረ ረቢህ እሱ ከወጣና እዛ ንጉሱ ጋር ከሄደ በኋላ ሰይጣን ልቡን ሰውሮ አስረሳው ይላል። ዚክረሁ እንደ ረቢህ ማለት ነው። እዛ ንጉሱ ዘንዳ ይሄ ሰውዬ እንደዚህ ያላግባብ ታስሯል ብሎ ማስታወስና ማናገርን ቢፈልግም ሰይጣን አስረሳውና ምንም ትዝ ሊለው አልቻለም። በመሆኑም ፈለቢተ ፊስጂኒ ሊባአቲኒ ነብዩላህ ዩሱፍ ከዛም በኋላ ብዙ አመታቶችን በዛው በእስር ቤት እንዲቆዩና እንዲዘገዩ ተደረገ ይላል። እንደሚባለው ከ7 እስከ 8 አመት ቆይተዋል ይባላል። እንግዲህ እዚህ ጊዜ እሳቸው መጀመሪያውኑ ከዛ ሁሉ ፈተና ሊያወጣቸው የቻለው አላህ መሆኑን እያወቁ ሰው ናቸውና የሰውዬ አሁን ተፈቶ ቤተ መንግስት እንደሚሄድ ሲያውቁ ንጉሱ ደግሞ ያላግባብ መታሰሬን ከሰማ ያስለቅቃኛል ይራራልኛል በማለት መልእክት አስተላለፉ። አጭሩን መንገድ ትተው ረጅም መንገድ ከፈቱ ማለት ነው። አላህም ያውጣውንም ዋዲያ አንተነ ድረስልኝ እርዳኝ ማለት ሲገባቸው ለንጉሱ አስፈታይ ብለው መልእክት ሲልኩ ጊዜ አላህ ተቀየማቸው። በትንሽ ስህተት ነውና ወዳጆች ላይ ቅር የሚሰኘው ማለት ነው። እስቲ እንግዲህ አሱ ያስታውስና ያስፈታ በማለት ብዙ አመታት እንዲማጥቁ ተደረጉ ይላል። እሱ ጥፋት ሆና ተገኝታ እና ጅብሪል መጣና ይባላል እንደ ሰው ሆኖ ይጠይቃቸው ነበር እንደ ጋዜጠኛ ዩሱፍ ወንድሞች እንደዛ አርማ አድርገው ጉድጓድ ሲወረውሩ ከዛ እንዳትሞት ያዳነህና እንድትወጣም ያስቻለህ ማን ነው ብሎ ጠየቃቸው ይባላል። ጌታዬ አላህ ነው አሉ። ያ ሌላ ምንም ምክንያት ሊሰጠው አይችልምና ማለት ነው። ከዛ በኋላ ደግሞ ግብጽ ሀገር ሂደህ ተሽጠህ በዶሮ ዋጋ እንደገና የገዛ ሰውዬ በጥሩ ሁኔታ በእንክብካቤ ያጅልኛ ሳድግልኝ ብሎ ለሚስቱ የተናዘዘውና እንደዛ እንደ ንጉስ ልጅ ተንቀባራ ያደከው በማን ነው ይላል። በጌታዬ በአላህ ነው አሉ። ይህች ከዛ በኋላ ደግሞ አሁንስ እስር ቤት እንድትገባ ያደረገህ ማን ነው? አላህ ነው አሉ። ታዲያ አሁንስ ለማስወጣት አይችልም እንዴ አላቸው። ይሄ ለካ ተሳስቻለሁኝ። ወዲያውኑ እንግዲህ ኢስቲግፋር ማድረግ ጀመሩ ይባላል። አላህን ሱብሓነሁ ወተዓላ ድረስልኝ ማለት እንት ለካ ለአንዲ ባለስልጣን እስረኛ እንደዚህ ታስሯል ብዬ ልካለሁኝ። አሁን ለዚህ ነው የተረሳሁት አሉና ወዲያውኑ እንደገና ተውባ ማድረግ ሲጀምሩ ፈረጃው ሊመጣ ነው ማለት ነው። እና እሳቸው የላኩት መልእክት ያው ደብዛው ጠፍቶ ቀረ። አመታት አስቆጠረ ትዝ ሳይለው ሰውየው ማለት ነው። ግን አላህ ሱብሓነሁ ወተዓላ ሲታረቃቸው መልእክቱን እሱ ራሱ ሊያደርስላቸውና መፍትሄውንም ሊያመጣላቸው ነው ማለት ነው። እና እንዴት ነው መፍትሄው ሊመጣ የቻለው? ንጉሱ ራሱ እሳቸውን የሚያስፈልገው ነገር ሊፈጠርበት ነው። ወቃለ الملك በጊዜው የነበረው ንጉስ እንዲህ አለ አንድ ቀን ባለስልጣናቶቹ ጋር ሆኖ ማለት ነው ኢኒ አራ 7 በቀራት ሲማኒ يأكلهن 7 نجاف و7 سنبلات خضر وأخرى يابسات ዛሬ ባይገርማችሁ አለ ባለስልጣኖቹ ጋር ሆነና ንጉሱ በመናሚ እንዳው ጉድ ያለው ነገር አየሁኛ። ምንድነው እሱ ሲሉት አንድ ወንዝ ደረቅ ወንዝ ይመስለኛል። ከዛ ከደረቅ ወንዝ ከምድሩ 7 ላሞች ይወጣሉ። እነዛ 7 ላሞች ኢማን በጣም የወፈሩ ጮማ ያዘሉ ናቸው። እነሱ ወጣ ብለው ትንሽ ፈቅ እንዳሉ ልክ እነሱ ከወጡበት ቦታ ደግሞ ተኋላ ሌላ
ሰባት ላሞች ደግሞ ወጥቷል። እነዛ ደግሞ በአጥንት የቆሙ በጣም የከሱ ለመራመድ ያቃታቸው ቆዳና አጥንት ብቻ ናቸዋል። እነዛ የከሱትና ኋላ የወጡት ቀደም ብለው የወጡትን ጮማ ያዘሩና የወፈሩ ላሞች ሲበሏቸው አየሁኝ። ወሰብዓ ሱንቡላቲን ኹድሪን ወኡኸረ ያቢሳት። በሌላ መልኩ ደግሞ ሰባት የሰብል ዘለላ ለምሳሌ ስንዴ ዘለላ እሸት በሚሆን ጊዜ ደስ ይላል። ለጭንቅላቱ ከብዶት እንዲቀልጥ ይላል። ወይም ማሽላም ቢሆን እና እሸት የሆነ እህል ዘንባባ እንደዚህ የሆነ እሸት በጣም ደስ የሚል ሰባት ዘለላዎች አየሁኛል። ኹድር ገና እርጥብ ቀዘባ ወኡኸረ ያቢሳት። እንደገና ከነሱ በኋላ ደግሞ ሰባት የደረቁና የተንጨፈረሩ ዘለላዎች አየሁኛል። እነዚህ ወደ ኋላ የመጡት ደረቆቹ ቀደም ሲል በወጡት በርጥቦቹና በሸቶቹ ዘለላዎች ላይ ሲጠመጠሙባቸው አየሁኛል። መጠምጠም ያለበት እርጥብ ነገር ነበር፣ ደረቅ ነገር አይጠመጠምም። በተገላቢጦሽ እንደገና ደረቆቹ በርጥቦቹ ላይ ሲጠመጠሙባቸው አየሁኝ በማለት ይህ አይነት ምናብ አይቻለሁ ዛሬ ለሊት። ያ አዩሃል መለ እናንተ ኩቡራኖች ታለ እንግዲህ ባለስልጣናቶች ሹማምንቶች ናቸው ዙሪያውን ያሉ እና እናንተ ታላላቅ ሰዎች አፍቱኒ ፊሩኢያየ ይህንን ምናቤን ፍች እንድትሰጡኝ እፈልጋለሁ። እንኩንቱም ሊሩኢያ ታብሩን ምናብ የምትፈቱ የሆናችሁ እንደሆነ ችሎታ ያላችሁ እንደሆነ ይህም ምናብ ትፈቱልኛላችሁ በማለት ጥያቄ ያቀረበላቸው። ከነሱ መካከል እንግዲህ እንደ ፍቅርነት እንደ ጥንቆላ ሟርት የሚሞካከሩ ነበሩና ትልቅ ሰው እየተባሉ እንዲከበሩ እነዛም እንግዲህ ዛሬ የምታውቁ ከሆናችሁ አዋቂውን ዛሬ ነው የምለየው ይሄን ምናብ ፍቱልኝ ብሎ አቀረበላቸው ማለት ነው። ይህ ጊዜ ምናቡን ለመፍታት ችሎታ ያለው ሰው አልተገኘም። ሁሉም ተጨነቀ ማለት ነው። እና መንጀይ ለሻን አዳ እንደሚባለው አንድ ሰው የማያውቀውን ነገር ይጠላዋል። አናቅም እንዳይሉ ትሪት ያዛቸው እናቃለን ብለው ደግሞ መልስ እንዳይሰጡ ያ ነገር እንዳልሆነ የሆነ እንደሆነ ወደፊት በንጉስ ደረጃ ተቀላል የማይታለፍ የሚያስወነጅን ነገር ሆነባቸው። ስለዚህ ያንን የታየው ምናም መሆኑ ቀርቶ ቅይት ነው ብሎ ማቅላላትና ማርከትን መረጡና አሉ አዱጋሱ አህላሚን አንተ ምናባየው ትላለህ እንጂ እኮ ይሄዝም ብሎ የእንቅልፍ ቅይት ነው ይቀጠቅጠህ አድሯል እንጂ ምናብ ይባላል። ይሄ ምን መላቅጣለውና ነው የሚፈታው አሉ። وما نحن بتأويل الأحلام بعالمين እኛ ትክክለኛ ምናብ ሲሆን ነው እንጂ መፍታት እንችላለን ያልነህ እንዲህ አይነት መላቅጥ የሌለው ምስቅልቅል የሆነ ቅይት ለመፍታት እንችላለን እንዴ? አናውቅም። እንዲህ አይነት ምናብ ትክክለኛ ምናብ ቢሆን ኑሮ እርግጥ በፈታንልህ ነበር። ዳሩ ግን ምናቡ ትክክል ስላልሆነ ቅይት ስለሆነ እምንፈታው አይደለም በማለት ክብራቸውን ጠብቀው አናቅም እንዳይሉ ምናሙን በማጥላላት መልስ ሰጡ ይላል። እና የፖለቲካ ሰዎች ግን እንግዲህ ለመሞኛኘት ቢሞካከሩም እሱ ይተዋወቃሉና እነሱ እንደከበዳቸውና ሊደግሙት እንደሞከሩ ገባው ንጉሱ። አይሆንልንም ላለ ማለት ነው አለና ሌላ አማራጭ ሊፈልግለት ነው ፈጭ ማለት ነው። በዚህ ሁኔታ ላይ እያለ ያ የዛ ጊዜ መልእክት የተላከው በዩሱፍ ያ ተራ አገልጋይ የነበረ አሽከር በአጋጣሚ እዛ ይሰማል ይሄን ነገር ማለት ነው። እና ምናብ እንግዲህ የመፍታት ችሎታ ያለው ሰው ያቅ ነበር። እሱ ስንት ጊዜ ረስቶታል ያ ዩሱፍ እንዴት አርጎ እንደፈታ። አሁን በዛ አጋጣሚ ነገር ያነሳዋል እንደሚባለው ትዝ አለ። አያ ሰውዬ ቢኖር ኑሮህን ጊዜ የምን አይፈታው ነበረ የሚለው አንጎሉ ላይ ጠባለለት ወዳ። የጊዜውም እንግዲህ ሰው ከጓደኛው ጋር ነውና ምንም ተራ ሰው ቢሆንም ከፖለቲከኞች ጋር ስለሚኖር ተንኮል ተለማምዷል እሱ ማለት ነው። ይህን አጋጣሚ ተጠቅሞ እሱ ሊሾም ሊሸለምባት ፈለገ። የሁሉ ባለስልጣን አይሆንልንም ብሎ የፈራውን ምናም እሱ ፈትቶ ትልቅ ሰው ሊባል ፈለገና በዘዴ እንዲህ ቦታ ሰው የሚያቅተው አለ ብሎ መናገር አልፈለገም። ዩሱፍን ማስተዋወቅ ሳይሆን ለራሱ ፈለገ። በጃዙር ሄዶ ግን ከዩሱፍ ጠይቆ እሱ መልስ ሊናገር ፈለገና ምን አለ? ወቃለ الذي نجا منهما ከነዛ ከሁለት እስረኞቹ በነፃ የተለቀቀውና የዩሱፍን መልእክት ይዞ የመጣው ሰውዬ የዛች ወቅት ላይ እንደሃል ወደ ከረባዲ ኡመቲ
ከብዙ ዘመናት በኋላ የዩሱፍን መልእክት ያስታወሰው ይላል። ታዲያ ኡመቲን ማለት بعد فترة طويلة ማለት ዩሱፍ እንደደረሰ የሳቸውን ነገር ለንጉሱ አስታውሶ እንዲያስፈታቸው ነበር ይላል። እሱ ግን ረስቶ ዘንግቶ ቆይቶ አሁን በዚህ አጋጣሚ የዩሱፍ ነገር ትዝ አለውና አነ ኡነቢኡኩም ቢተዊሊሂ የዚህን የምናበወትን ፍች እኔ ልነግረውት ይችላለሁ አለ። ተመልከተንኩ እሱ ራሱ እንደሚችል ሆኖ እኔ ልነግረ እችላለሁ ፈአርሲሉን ግን ተመፍታት የበፊት አንድ ቦታ ደርሼ መምጣት ፈልጋለሁና ይፈቀድልኝ ወጣ ብዬ ልንጣ ከዛ ስመለስ ፈታዋለሁኝ ብሎ ቁጭ አለ ማለት ነው። ንጉሱ ደግሞ ጉዳዩ አሳስቦ ስለነበረ ከመጣው ያንጣው ብቻ ፍጹም ነው የሚፈልገው ሂድ ይችግደለም ደርሰናና ፈታ አለው ማለት ነው። የጊዜ ወዳውኑ እየተዋከበ ዛሬ ላሚ ወለደች በማለት በደስታ እየፈነጠዘ እስር ቤት ሊመጣ ነው። ረስቷቸው የከረመውን ወዳጁን ዛሬ በዛ አጋጣሚ ሊዘይር ነው ማለት ነው። መጣና ወዳውኑ ዩሱፍ የሚባል እስረኛ አለ ወይ ብሎ ዘበኞችን ጠየቀ። የእስር ቤት ኃላፊዎችን አሁን አሉ። እሱ በጣም እንግዲህ ቋምጦ ስለነበረ ዩሱፍ እንደምን ሰነበት እንዴት ሰራህ ይቅርታ አድርግልኝ ጉዳይን ረስቼ ምናምን አዲዳር ይጠበቅበት ነበር። እሱ ግን የሳቸውን ነገር ጭርሱን ትቶ ሩጦ ብቻ ዩሱፍ አላቸው። አንተ ዩሱፍ እንትባልተው አዩ አስዲ አንተ እውነተኛው አለ። እውነተኛው የሚለው እንግዲህ ማመቋሻ ማባባያ ቃል ማቅረቡ ነው። እሺ እንዲሉት ማለት ነው። መቼም እውነተኝነት ታማኝነት የታወቀ ነውና አፍቲና ፊሰድሪ በቀራቲን ሲማኒና ሰባት ላሞች በጣም የወፈሩና የሰቡ የሆኑ የእኩሉሁነ ሰቡን ዒጃብ ሌላ ሰባት የከሱ የሆኑ ላሞች ሲበሏቸው በመናብ ከታዩ ወሰብዒ ሱንቡላቲን ኹድሪን እንደገና ደግሞ ሰባት እሸት የሆኑ የእህል ዘለላዎች ወኡኸረ ያቢሳት ሌላ ሰባት ደረቅ የሆኑ ተጠመጠሙባቸው የዚህ አይነት ምናፍቹ ምን ይሆናል አላቸው። ለዓሊ አርጅዑ ኢለናሲ ለዓለሁም ያለሙን እኔ አለሁበት አካባቢ ሰዎች እንዲህ አይነት ምናብ አይተው የሚፈታላቸው ስላጡ ወደ እነሱ ተመልሼ ይህን መልሱን ልነግራቸውና ልተባበራቸው ስለፈለኩኝ ለኸይር ለሰው መቼም ኸይር መዋል ጥሩ ነውና አለ። እባክህ ይህንን መልሱን ንገረኝና እስቲ እጄ ተመልሼ ልንገራቸው በማለት በቀጥታ ያለምንም መንደርደሪያ ጉዳዩን ጥያቄውን አቀረበ ማለት ነው። እንግዲህ እሳቸውም ጥሩ ሰው ናቸው እንጂ የኔን ጉዳይ ምን አደረከውና ይሄን ያህል አመት ተኝተህ ከርመህ አሁን እንዲህ አይነት ጥያቄ ታመጣለህ አላሉት። ደግሞ ምን አይነት ሰው ነው ያየውስ ምናሙን ሊሉት አልፈለጉም። አንተ ልትጠቀምበት ነው እንደ በኔትም ማለትም አልፉም። ያው የአላህ ሰዎች መቼም የሚሰሩት ነገር ለአላህ እስከሆነ ድረስ ማንም ይጠቀም ነው የሚሉት። ስለዚህ በቀጥታ ዝም ብለው ሊነግሩት ነው ማለት ነው። قال تزرعون 7 سنين دابنا እንግዲህ አሁን እንዳልከው ይህ አይነት ምናብ ታይቶ ከሆነ ማንንም ይሄው ማለታቸው ነው። ከዛሬ ጀምሮ በሚቀጥሉት 7 አመታቶች አዝመራዎችን በተከታታይ ትዘራላችሁ ማለት የአገሬው ህዝብ ያው ጥሩ ብላጊና ክረምት የጥጋብ አመታቶች በተከታታይ 7 አመቶች ይመጡለታል ማለት ነው አሉ። እነዛ 7 የሰቡና የወፈሩ ላሞች ማለት 7 የጥጋብ አመታቶች ናቸው ብለው ፈቱት ማለት ነው። እነዛ 7 ደግሞ እርጥብ ዘንባባ የሆኑ ዘለለቶች የተባሉትን ያው በቀጥታ የሰብል ዘመን መሆኑን ነው የሚያሳዩት ማለት ነው። ያንኑ ነው የሚያጠናክረው። ዳአበል ማለት ሙስተሚረን ያለማቋረጥ 7 አመታቶች በተከታታይ በጣም የጥጋብ አመታት ሆነው ይመጣሉ። ፈማ ሐሰቱም ፈዘሩ ቢሱንቡሊሂ እና በዚህ በ7 አመታት የምታገኙትን አዝመራ ስታጭዱ እንዳጨዳችሁ እንደተዛሬው አውድማ ወስዳችሁ እንዳትወቁ እንግዳታ ከነ አገዳው ዝም ብላችሁ እየከመራችሁ አስቀምጡት አለ። የ7 አመታቱን ሁሉ አዝመራ ለምንድነው እንግዲህ እየወቁ በጉድጓድና በጎተራ ያስቀምጡት እንደሆነ ከትንሽ ጊዜ በኋላ ነቀዝ ያጠቃዋል። ተበላሽቶ ዱቄቱ ነው የሚወድቀው ማለት ነው። ከነሰብሉ ከናገዳው ከተቀመጠ ግን ይሄ ሁሉ ጊዜ ዘላለም ቢኖር አይበላሽም ይባላል። ዝናብ ብቻ እንዳይነካው ያው ልባስ ታደረጉለት። በዛ መልክ እንግዲህ ሳትወቁ ዝም ብላችሁ አስቀምጡ።
فما حصدتم فذروه في سنبله ያጨዳችሁትን አዝመራ ተብሉን በዛው በአገዳው ላይ እንዳለ ነዶውን ዝም ብላችሁ እየከመራችሁ አስቀምጡ ኢላ ቀሊለን ሚማ ተቁሉን በእለት ለመብላት የምትፈልጉትን ጥቂት ካልሆነ በስተቀር ለእለት ምግባችሁ የተወሰነች አሸቅ አርጋችሁ ወይም ተርጀብ አርጋችሁ ያቺ ተምታልቅ ትበላላችሁ ብታልቅ ደግሞ እንደዛው የተወሰነች እየወቃችሁ እንጂ አንዴ ወቅታችሁ አዝመራ ጎተራ ያገባችሁ እንደሆነ ያው ኪሳራ ነው የሚሆነው በዚህ መልክ እንዲያስቀምጡ ንገራቸዋል ثم يأتي من بعد ذلك 7 شداد ከዛ በኋላ 7 የከሱ ላሞች መጥተው በሏቸው ወይም 7 ደረቅ እንትኖች ዘረለቶች መጥተው እርጥቦችን ተጠመጠሙባቸው የተባለው በአጠፋው ሌላ 7 የድርቅ አመታት ይመጣል ማለት ነው የእኩልና ማቀደምኩም ለሁና በዛ በ7 አመታት አስቀድማችሁ የሰበሰባችሁትን ሰብል የሚበላና የሚያስሟጥጥ የሆነ አሳረኛ አመታቶች ይመጣሉ ኢላ ቀሊለን ሚማ ተፍሲኑን እና ለዘር ደብቃችሁና ጠብቃችሁ የምታኖሯት ጥቂት ርጃቲ ካልሆነ በስተቀር ያ የ7 አመትን አዝመራ በሙሉ ያስሟጥታቸዋል የቀጣው 7 አመት ድርቅ በማለት ፈትላቸው ማለት ነው ثم يأتي من بعد ذلك عام فيه يغاث الناس وفيه يعصرون እነዚያ ሁሉ ነገር የሚያስሟጥጡ የሆኑ መከረኛና የችግር አመታቶች ካለፉ በኋላ ልክ በ8ኛው አመት ደግሞ እንደገና ቀን እንደነበረ ይመለስና ዝናቡ በወቅቱ ይመጣና ሰዎች በዝናብ ሁሉም ነገር ይስተካከልላቸዋል ይላል ዩጋቱና ማለት ይንቆሩና ረይት ማለት ዝናብ ነው ሰዎች እንደተለመደው በብላጅም ሆነ በክረምት ዝናቡ ይመጣላቸዋል ወቅቱን ጠብቆ ወፊ ያሲሩን እና በዛ በሚያገኙት አዝመራ ከምግብም አልፎ ተርፎ እንደገና የሚጠምቁትና የሚጠጡትን ነገር ያደርጋሉ ይላል ሰው እንግዲህ ጥጋብ ዘመን በሚሆንበት ጊዜ ጥጋብ አይችል ችግር ሲሆንም እንደዛው ቅጥ የለውም እና አዝመራ በሚገኝበት ጊዜ ለምግቡ ብቻ ሳይሆን በየተለያዩ መጠጦች አስካሪ መጠጦችንም እየጠመቀ መዛለልና መጨፈር ያለ መሆኑን ስለሚያውቁ ያ የብላጅ ዘመን ሲመጣ ያለፈው ሁሉ ነገር ይረሳና እንደገና ሰዎች መጠጦችን እያዘጋጁ እየተገባበዙ የሚዝናኑበትና የሚደሰቱበት ጊዜ ይመጣል በማለት መልሱን አጠቃለሉ ማለት ነው የጊዜ ወዳውኑ ይህችን መልስ ከተቀበለ በኋላ አመሰግናለሁ እንኳን ሳይል ወዳውኑ ተቀልጥፎ እየሮጠ ወደ ቤተ መንግስት መጣና ለንጉሱ ሊነግረው ነው ማለት ነው እና ነገሩ ይሄን ይመስላል ብሎ በሚገባ ሲያስረዳው ለንጉሱ ሰውየው ያው የፖለቲካ ሰው በመሆኑ ንቃት አለውና ይሄ ተራዘበኛ እንዲህ አይነት መኳንንትና መሳፍንት ያልቻለውን ነገር በይመልክ ሊፈታው አይችልም ይቀጣት ሌባ አዋቂ ሰው አለና እሱን ሄዶ ጠይቆ መሆን አለበት በማለት መረመረው አጥብቆ ማለት ነው ከታባከነ ያመጣው ይሄንን አይነት አፈታት ብሎ ሲመረምረው ተደናገጠና አንድ ማቀው ሰው ነበረ ብሎ ይናገራል የት ነው እስር ቤት ማን ይባላል ዩሱፍ እንደዚህ ነው ብሎ በሚገባ መግለጫ ከሰጠ በኋላ ወዳውኑ ንጉሱ ሌሎች መለክተኞችን ጨምሮ ይሄንን ሰውዬ አምጡልኝ ከሱ ካንደበቱ መስማትና ራሱንም ማየት አለብኝ በማለት በጣም የሚያረካ መልስ ስለሆነ የተላከለት አላህ Subhanahu Wa Ta'ala ወቅቱ ሲደርስ እሱ ራሱ አምጡልኝ ብሎ ንጉሱ እንዲፈልጋቸው አደረገ ማለት ነው እና ወዳ وقال الملك ائتوني به فلما جاءه الرسول قال ارجع إلى ربك فاسأله ما بال النسوة اللاتي قطعن أيديهن إن ربي بكيدهن عليم قال ما خطبكن إذ راوتن يوسف عن نفسه قلنا حاش لله ما علمنا عليه من سوء قالت امرأة العزيز الآن حصحص الحق أنا راودته عن نفسه وإنه لمن الصادقين ذلك ليعلم أني لم أخذه بالغيب وأن الله لا يهدي كيد الخائنين وما أبرئ نفسي إن النفس لأمارة بالسوء إلا ما رحم ربي إن ربي غفور رحيم وقال الملك ائتوني به እና ንጉሱ ይሄ አይነት ፍቺ በሚደርሰው ጊዜ
ይህንን የፈታውን ሰውዬ በግንባር ማየትና ከአንደበቱ መስማት ፈልጋለሁና ቶሎ ፈልጋችሁ አምጡ በማለት ባለስልጣናቶችን ላከ ወደ እስር ቤት ማለት ነው። እና መጡና ንጉሱ ይፈልጋል ተብለው በክብር ሊጠየቁ ነው ማለት ነው። ፈለማ ጃአሁ ረሱል ከንጉሱ በኩል የተላከው መልእክተኛ ነብዩላህ ዩሱፍ ዘንዳ ሲደርስ ጊዜ ንጉሱ ይፈልጉሃልና ና ቶሎ ብሎ ሲጠይቃቸው እንደገና ተቆራሩ ማለት ነው። ሌላ ሰው ቢሆን ኑሮ ወደ አሁኑ ደስታው ፈንቅሎት ነበረ የሚወጣው። እሳቸው ግን ቃል እርጅዕ ኢላ ረቢካ ወደ አለቃ ተመለስ አሉ መልእክተኛው። አሁን ንጉሱ ጋር እንደገና ሂድ ማለታቸው ነው። ፈሳሉ ማባሉ ንስወት ላቲ ቀጣና አይዲየውና እነዚያ በገሌ ሰፈር እጆቻቸውን በቢላዋ የከታተፉት ሴቶች ይሄ አይነት ነገር ሊሰሩ የቻሉበት ምክንያቱና መንስኤው ምን ነበረ ብሎ እንዲያጣራ ንገረው ለንጉሱ። እና ያ የታሰሩበት ምክንያቱና መንስኤው ታውቆ ንጹህነቴ ካልተረጋገጠልኝ በስተቀር እንደ ፍየል ዝም ብዬ ታስሬ ዝም ብዬ አልወጣም፣ ጉዳዩን አጣርተህ በፋይል ፍታኝ በለው ማለታቸው ነው። እነ ረቢ ቢከይዲሂን ዓሊም የኔ ጌታ እነዛ ሴቶች በእኔ ላይ ደባ ተንኮል እንደሸረቡብኝ ያውቃልና በዚህ አጋጣሚ አሁን የኔ ጉዳይ መጣራትና ለመጨረሻ ነጥነት የመታወቅ አለ እንጂ እንዲሁ ስለፈለገኝ ጉዳይ ብቻ ቢጠራኝ የኔ ነጥነት ካልታወቀልኝ የምወጣ አይደለሁም ብለህ ንገረው ሂድና በማለት ላኩ። እና ይርሐሙላሁ አኺ ዩሱፍ አሉ ነብያችን አለይሂ ሰላም በጣም ታላቅ አስተዋይና ታጋሽ ሰው ነበረ ብለው አደነቋቸው። እኔ እንደሱ 7 አመት ብታሰር በማንኛውም ምክንያት ናውጣ ተብለሃል ካሉ በደስታ ዘልሌ ወጣለሁኝ እንጂ እንደገና ጉዳይ ካልተጣራ አልወጣም ብዬ አልከራከርም ነበር አሉ ነብያችን አለይሂ ሰላም። እሳቸው ግን በራሳቸው ከመተማመናቸው ብዛት የተነሳ ስማቸውንም ክብራቸውንም ጭምር አብረው ሊፈቱ ፈልገው ነው በአካል ብቻ እንዳይወጡ ማለት ነው። እና በዛ መልክ እንደገና እንደማይወጡ ገልጸው መልእክት ላኩ ማለት ነው ንጉስ ዘንዳ። መጡና ነገሩት ንጉሱን። ሰውየው አልወጣም፣ በአንድ ወቅት ሴቶች እጆቻቸውን በቢላዋ ተታጥፈዋል ይባላል በእንዲህ አይነት ቦታ። እነዛ ሴቶች ጋር ጉዳይ ይገናኛልና ለምን እጃቸውን እንደቆረጡ መርምረውና አጣርተው ጉዳይን አንድ ፍጻሜ ላይ ካላደረሱልኝ በስተቀር አልወጣም አለ ብለው መልእክቱን ነገሩ ማለት ነው። ወዳውኑ በአስቸኳይ እነዛን ሴቶች ካሉበት አስፈልጎ አቀረባቸው ንጉሱ። ለመርማሪ ፖሊስ ሳይሰጥ እሱ ራሱ መረመራቸው አቅርቦ በግንባር ቃል ማ ኸጥቡኩን ኢድራወቱን ዩሱፍ አንነቲ ዩሱፍን ነፍሱን ለእናንተ አሳልፎ እንዲሰጣችሁና ፍላጎቱን እንዳረካላችሁ ስትጠይቁት ጉዳዩ እንዴት ነበረ ሲያስረዱኝ በማለት ጥያቄ ያቀረበ። ቁልና ሐሸ ሊላህ ጥራት ለአላህ ይገባው በማለት በአንድ ድምፅ መለሱ። ማለትም ምንድነው እሱን የፈጠረ የሆነ ጌታ እሱን የመሰለ ልጅ በእንዲህ አይነት መጥፎና ብልግና የማይጠረጠር ለመሆኑ አላህ ራሱ ጥራት ይገባው፣ ያንን የመሰለ ልጅ ለእንዲህ አይነት ነገር አሳልፎ አይሰጠውም ማለታቸው ነው። ማዓሊምና አለይሂ ንሱ እና በዩሱፍ ላይ ምንም መጥፎ ነገር የምናውቀው ነገር የለም፣ እኛ ምናልባት ተሳስተን ይሆናል እንጂ እርሱ በእንዲህ አይነት ነገር ሊጠረጠር አይገባውም አሉ። ከዚህ በተሻለ መልኩ ዋናይቱ መዲት ተነሳችና ቃለት ኢምራአቱል አዚዝ የዛ የቅስሩል አዚዝ ባለቤት የነበረችው እመቤታቸው እንዳለች አልአን ሐሳሰል ሐቁ አሁንማ እውነቱ መድበስበስ ሳይሆን ይፋ መውጣት አለበት፣ እውነቱ የሚወጣበት ዕለት ነው አለ። አነ ራወቱ አንነፍሲ እኔ እሱን ራሱን እንደማገኘት ብዙ ጊዜ ደይጠንቸዋለሁና አባብለዋለሁኝ አለ። ወኢነሁ ለሚነ ሳዲቂን እሷ ናት እንደዚህ ያሰቃየችኝና ያሳደደችኝ ብሎ የተናገረው በአንድ ወቅት በዛ አባባሉ እርግጠኛ ነበር። የሚሰማው ጆሮ አጥቶ ነው እንጂ እሱ ምን ጊዜ መጥፎ አስቦ አያውቅም። እኔ ግን በተደጋጋሚ ለምኜዋለሁና አባብለዋለሁኝ በማለት ራሷን አጋለጠ። ذلك ليعلم أني لم أخنه بالغيب قالوا نبي الله እና እንግዲህ ነገሬ ይጣራ ብዬ የጠየቁበት ምክንያቱ ያ አለቃዬ የነበረው ሰውዬ በለለበት ባለቤቱን ያልደፈርኩና ያላጠቃው መሆኑ እንዲታወቅልኝ ፈልጌ ነው።
ወአነ አላህ ላ የህዲ ከይደል ኻኢኒን አላህም ደግሞ የተንኮለኞችንና የከዳተኞችን ተንኮል የማያሳካውና የማያሰምረው መሆኑን ስለማቅ ምናልባት በለለሁበት አጥቶኛል ብሎ እንዳይጠረጥረኝ ስርዓቴን እንዲያውቅልኝ ፈልጌ ነው አሉ። ወማ ኡበሪኡ ነፍሲ ደግሞ ነፍሴን አላጠራትም። እነ ነፍሰ ለአማረቱን ቢሱ ነፍስ ስትባል በመጥፎ አዛዥ ነችና መቼም አላህ ረድቶኝ ነው እንጂ እኔ በማንነቴ አልሳሳትም ጭራሽ አላጠፋም ብዬ ጉራ ለመንፋትም ፈልጌ አይደለም አሉ። ኢላ ማ ረሒመ ረቢ ጌታዬ ያዘነለትና የራራለት የጠበቀው ካልሆነ በስተቀር ማንኛውም ሰው በነፍሱ መሸነፍና መሳሳት ያለ ነው። ኢነ ረቢ ገፉር ረሂም እኔ ጌታ ምሕረተ ሰፊና ሩሩ ነውና እሱ ባደረገልኝ እንክብካቤና ጥበቃ ነው እንጂ ልዲንና ላመጽ የቻልኩት እኔ በማንነቴ አይደለም ይሄን ያደረኩት በማለት ማንነታቸውን ገለጹና አረጋገጡ ማለት ነው።